ኢየሱስ ጌታ ነው። እግዚአብሔር ይወድሃል። እግዚአብሔር ይወድሃል። አሜን ነው። አሜን። ዛሬ ያንተ ቀን ነው። አሜን። ዛሬ በል ዛሬ ተፈትቼ እወጣለሁ። ለዘመናት ያስቸገረኝ በሽታ ዛሬ ጌታ ፈወሰው። ምን ታማህ ነበረ? ኖርማል ያመኛል። ጭንቅላትን ሁሉ ጊዜ እየመጣ የሚይዝ ነገር አለ። አዎ በጣም የሚይዘኝ ነገር ጭንቅላትን እዚህ ቀኝ ፓርት ላይ ይመጣና ይይዛል። አንዳንድ ጊዜ ማየት ሁሉ አችልም። ትክክል ነው። ይመጣል ይሄዳል፣ ይመጣል ይሄዳል። በዚህ ሳምንት ውስጥ ምን አይነት ህልም ነው ያየኸው? ህልም አይቻለሁ። እዛ ህልም ላይ ብርሃን ሲበራ አየሁኝ። አሜን። ልክ ነው። ጨለማ ቦታ ላይ ብርሃን በራ። አንተ እዛ ቦታ ላይ ነበርክ። ልክ ነው። ከዚህ ጸሎት በኋላ አንድ መልአክ ሲመደብ አየሁኝ። መልአኩ ከፍቶ ሲያሳልፍ አየሁኝ። መልአኩ ከፍቶ ሲያሳልፍ አየሁኝ። ያንተ ጉዳይ ላይ እግዚአብሔር ብርሃንን ዛሬ ለቀቀ። እናት ያሉበት ቦታ ላይ ገጠር ውስጥ ነው። ብዙ እርሻ የሚሰራበት እንደዚህ ስንዴ ምናምን ተሰብስቦ እናት ሲሰሩ ያያለው። በእናት ዘመድ በዛ በኩል የሚመጣ የሆነ የሚወረወር ፍላጻ አለ አንተ ጋር። አንተ ወደ ጥሪ እንዳትገባ የሚከለክል ነገር አለ። ታስብና ትያዛለህ። አቅም አጥተሃል። ህይወት ሁሉ ግራ ገብቶታል። እንደውም የጸሎት ህይወት በሙሉ ደክሟል። ትክክል ነው። ኢየሱስ ጌታ ነው። ዛሬ ግን ነፃ ያወጣል። አንተ ማገልገል ትፈልጋለህ። በጣም ማገልገል ትፈልጋለህ። እንደ አገልጋይ ግን እንዳትሆን ትጀምርና ትፈልግና መልሶ ይይዛል። አንድ ትራመድና ወደ ሁለት ሳይሆን ሶስት ይወስድሃል። በጣም ኢየሱስ ጌታ ነው። ጨለማ ውስጥ ልገባ ራሱ ትልና መልአኩ ደግሞ ያወጣሃል። እውነት ነው። ተስፋ ቆርጠ ምንድነው ብለ የኑሮ ልትሄድና ከነገና ደግሞ እግዚአብሔር ይወላችሁ ያ የተስፋ ቃል የተያዝንበት የመንፈስ ቅዱስ ስጦታ የመንፈስ ቅዱስ ርስት ይሆንበት የያዘን ነገር ይመጣና ደግሞ መልሶ ያወጣሃል። አሜን። ለኤሪካ ኩላሊቱን የሚያመው ማን ነው እናንተ ቤት ውስጥ? ኩላሊቴም እናትን ኩላሊቷን ያማታል። በዚህ በኩል ያማታል። ሁሉ ጊዜ ትሰቃያለች። ጀርባዋንም ይዛታል። እንዲህ እያለች ስትሄድ ነው የማየው። ዛሬ የእግዚአብሔር መንፈስ ፈወሳቸው። አሜን። የእግዚአብሔር መንፈስ ፈወሳቸው። የሱ ነገር ሲፈወስ ያንተም ተፈወሰ። 7 ዓመት ያማቸው ነበር። 7 ዓመት ያማቸው ከሳቸው ከአያታቸው በኩል የሚመጣ ነገር ያስቸግራቸው የነበረው የ7 ዓመት የኩላሊትን በሽታ ዛሬ የእግዚአብሔር መንፈስ ፈወሰ። አሜን። የእግዚአብሔር መንፈስ ፈወሳቸው። አንተ ትልቁ ችግር ምንድነው? ኤላሩሻካታ ማገልገል ትፈልጋለህ፣ መጽሐፉን ማንበብ ትፈልጋለህ፣ ትጀምረውና ከእንደገና ደግሞ የሆነ ነገር እንዳታስታውሰው ይጠፋብሃል። በጣም መጽሐፍ ቅዱስ ራሱ አመት በአመት ገዛለሁ። እሺ ገዝቼ አስቀምጣለሁ። ለአንበም ስል የሆነ በሰዓት ላይ አንብቤ በቃ የሆነ ሰዓት ላይ አይኔ ይዝኝና በቃ የሆነ ነገር መጥቶ በቃ ማስታወስ ራሱ አልችልም። መጽሐፍ ቅዱስ ይገዛል፣ ያነባል። ካነበበ በኋላ ግን ያነበበውን መያዝ ራሱ አልችልም። አይኖች ላይ የተደገመው ድግምት ፈረሰ። አሜን። ልባቡር አካባቢ ላይ የተሰራ ነገር አንተ ሲያስቸግር ነው ማየው። በመንፈሴ ይሄን ያለው እንስሳ ላይ ታርዶ የተሰራን ድግምት ዛሬ እግዚአብሔር አፈረሰው። አሜን። በእንስሳ በማረድ የተሰራን ድግምት ዛሬ አፈረሰው። አሜን። ባሩሽ ከዚህ ጸሎት በኋላ አንተ ላይ መልአክ መጥቶ ራስ ላይ እንዲህ ራይት ሲያደርጋየኝ ምንድነው ስለው የዚህ ልጅ ነገር ተፈታ አለኝ። የዚህ ሰው ህይወት ተፈታ አለኝ። መንፈሳዊ ህይወቱ ተፈታ አለኝ። መንፈሳዊ ህይወት ስፒድ ገባበት። ከዚህ ሰዓት በኋላ የማመልከው እግዚአብሔር እንዲህ ይልሃል፣ መጽሐፍ ቅዱስን ታነባለህ፣ በደንብ ይገባሃል። አሜን። ማንበብ ብቻ ሳይሆን መገለጥን ታገኛለህ። አሜን። በአሁን ሰዓት ኪስ ባዶ ነው ማየው። በጣም እሰራለሁ። አሹሳ ትሰራለህ፣ አሸዋ ነው የሚሆነው። ትሰራለህ፣ ይደቃል። ትሰራለህ፣ ይጠፋል። ያ ድግምት አንተ አይነን ብቻ ሳይሆን እንደዚሁም ደግሞ እጅህንና ኪስን ይዞታል። የምታስገባው በሙሉ ይጠፋል። ኪስ ተቀዶ ነው ማየው። ትሰራለህ፣ ይገባል፣ ይጠፋል። በሙሉ አሸዋ ነገር እንዲይዘ ነው ማየው። ካሩሻንቴ ቬሬዲስ በዚህ በሐዋሳ መንገድ ሄደህ ወደ ቀኝ ስትታጠፍ ነው እናንተ አገር ወደ ሸሸመኔ ሄደህ ከዛ ወደ ቀኝ ትገባለህ። እናንተ ሰፈር ውስጥ አሁን እንደዚህ ገበያ ነገር አየውኝ። ገበያ አለ። ከገበያው ደግሞ ቁልቁል መንገድ አለ። በዛ ቁልቁል መንገድ አንድ መልአክ ይዞኝ ሄደ። ቁልቁል ሄድኩኝ፣ ገባው ለ የሚል መንገድ ውስጥ ገባውኝ።
1 2 3 4 ቤቶችን አየሁኝ። አራተኛው ቤት አይቼ አምስተኛው ቤት ላይ የእናንተን ቤት አየሁኝ። በናዝሬቱ በኢየሱስ ክርስቶስም ስገባ እንደዚህ አይነት ነገር ከለር ያለውን አየሁኝ። ቆርቆሮ አጥር ሆኖ የሆነ አጥር ነገር ሆኖ እንደዚህ አይነት ከለር ነው ያለው። በሩ እንደዚህ አይነት ከለር ነው ያለው። እዛ ላይ የሆነ ነገር ተጽፏል። ጽሁፍ አለው በሩ ላይ። ባለፈው ሳምንት የሆነ ጥቅስ ገዝቼ በሬ ላይ ነው ጥቅሱን እንደዚህ ሳይ 3 አየሁኝ። የሆነ ጥቅሱ ላይ 3 ቁጥር አየሁኝ። ምዕራፍ 3 ከዛ እንደዚህ ብሎ ሸፍኖብኛል። ምንድነው ጥቅሱ የጻፍከው? የተከፈተ በር ሰጥቻለሁ ማንም አሩሻ ከራይ ሜንተሪዲብ ማንም ሊዘጋው የማይችል የተከፈተን በር ሰጥቻለሁ። በር ከዚህ ሰዓት ጀምሮ ተከፈተ። በናዝሬቱ በኢየሱስም ተከፈተ። ተከፈተ በኢየሱስም። ጥቅሱን መልአኩ ዛሬ አጸደቀው። አሜን። አጸደቀው። አጸደቀው። ህይወት ተከፈተ። ፋይናንስ ተከፈተ። የድግምት ኃይል ተሰበረ። ከዚህ በኋላ ድንቅ የፈውስ አገልጋይ ትሆናለህ አለኝ። ኃያል የፈውስ አገልጋይ ይሆናል ይሶይ በናዝሬቱ በኢየሱስ ስም ሆነ። ተቀበል በኢየሱስ ስም። receive it in the mighty name of Jesus። ክብር ለጌታ ስጡ።